ሃይ ጋይስ እንዴት ናችሁ? ዛሬ ደግሞ ማስተምራችሁ እነዚህ ወደ 40 አካባቢ የሚጠጉ የእንግሊዝኛ ስህተቶችን ይሆናል ማለት ነው። እንዲሁ ሲታዩ ትክክል የሚመስሉ ነገር ግን ስንጠቀማቸው ግን በጣም ስህተት የሆኑ የእንግሊዝኛ ስህተቶችን አንድ በአንድ እናያለን። ስለዚህ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በቀጥታ ወደ ቪዲዮ ይሄዳለሁ ማለት ነው። የመጀመሪያው የሴንቴንስ ኢረር ወይ ደግሞ ሚስቴክ አይ ሃቭንት ኤ ካር። ለምሳሌ መኪና የለኝም ለማለት ስንፈልግ አይ ሃቭንት ኤ ካር ይላሉ አንዳንዶቹ። ስለዚህ አይ ሃቭንት ኤ ካር አይባልም። ምክንያቱም ሃቭ የሚለው እዚህ ጋር ሜን ቨርብ ስለሆነ ኔጌቲቭን ስንጠቀም አይ ዶንት ሃቭ ኤ ካር፣ አይ ዶንት ሃቭ ኤ ካር ችግሩ እዚህ ጋር ይሆናል ማለት ነው። ሁለተኛው ሺ ፕሪሲድድ ቱ ኤክስፕሌን ወደ ማብራራቱ አለፈች ወይም ቀጠለች ለማለት ፕሪሲድ ሲንስ ፕሮሲድ ነው የሚሆነው። ስለዚህ እዚህ ጋር ለመጻፍ አይመቸኝም። ስለዚህ እንዳለ በቃል እየነገርኳቸው አልፋለሁ። ፕሮሲድ ነው እንጂ ፕሪሲድ አይባልም። ስለዚህ ችግሩ ያለው እዚህ ጋር ኢንስቴድ ኦፍ ፕሪሲድ ዊ ሴይ ፕሮሲድ። ኦኬ ነምበር 3 አይ ሃቭ ሲን ሂም የስተርዴይ። አይ ሃቭ ሲን ሂም የስተርዴይ። ይሄኛው አይ ሃቭ ሲን የሚለው ፕሬዘንት ፐርፌክት ይባላል። ከድሮ ጀምሮ እስካሁን የቀጠለ ነገር ስለሆነ አንጠቀም። የስተርዴይ ምንም ፓስት ነው ያለፈ ጊዜ ስለሆነ የስተርዴይ እና አይ ሃቭ ሲን አብሮ አይሄድም። ስለዚህ ምንድነው እዚች ጋር አይ ሶው ሂም የስተርዴይ፣ አይ ሶው ሂም የስተርዴይ በሚለው ይስተካከላል። አራተኛ አይ ዊሽ አይ ካን ሄልፕ፣ አይ ዊሽ አይ ካን ሄልፕ። ይሄ ደግሞ መርዳት በቻልኩኝ ወይ ደግሞ መርዳት በቻልኩኝ ማለት አሁን ነው፣ ግን መርዳት አልችልም ስለሆነ ምን ይሆናል አይ ኩድ። እዚች ጋር አይ ዊሽ አይ ኩድ ሄልፕ ይሆናል ማለት ኢንስቴድ ኦፍ አይ ካን አይ ዊሽ አይ ኩድ። ይሄ ምኞት ብቻ ስለሆነ ወይ ደግሞ ኢማጂነሪ ስለሆነ ዊ ዶንት ዩዝ ፕሬዘንት ቴንስ። ኦኬ ነምበር 5 አይ ዊሽ አይ ሶው ሂም የስተርዴይ። ይሄ ደግሞ ፓስት ዊሽ ነው። አይቼው በሆንኩ ነው ግን አላየሁትም። ስለዚህ ምን እናደርጋለን? ፓስት ፐርፌክት ነው የምንለው። ስለዚህ አይ ዊሽ አይ ሃድ ሲን ኢንስቴድ ኦፍ አይ ሶው በሚለው ላይ አይ ሃድ ሲን ሂም ይሆናል ማለት ነው። ስድስተኛ ሺ ሌድ ኦን ቤድ። ሺ ሌድ ኦን ቤድ ማለት አልጋ ላይ ተኛች ነው። መጀመሪያ ቨርቡ ማነው? ላይ ነው መሆን የሚሆነው ላይ LIE ነው። ፓስት ቴንሱ ደግሞ ሌይ ይሆናል ማለት ነው። ስለዚህ ሺ ኦን ቤድ ፓስት ቴንሱ የላይ ፓስት ቴንስ ሌይ ነው እንጂ ሌይድ አይደለም። ነገር ግን የሌይ ፓስት ቴንስ ደግሞ ምን ይሆናል? ሌይድ ይሆናል ማለት ነው። ሌይድ ይሆናል። እኛ ግን የፈለግነው የላይ ፓስት ቴንስ ስለሆነ የላይ ፓስት ቴንስ ደግሞ ሌይ ይሆናል ማለት ነው። ነምበር 7 he doesn't be serious። he doesn't be serious ይሄኛው doesn't so he isn't serious ነው እንጂ he isn't እንጂ he doesn't be serious አንልም። ስለዚህ የሚሆነው he isn't serious he is not serious ነው እንጂ he doesn't አይደለም። everyone submit the paper everyone የሚለው ኢንዲቪጁዋል ፐርሰን ወይ ደግሞ ኢንዲቪጁዋል አይተም ስለሚገዝ ኤቭሪዋን ሰብሚትስ ይሆናል። እዚህ ጋር ኤስ ይወስዳል ሲንጉላር ስለሆነ ማለት ነው። ሚ ኤንድ ጆን ዌንት ቱ ስኩል። ሚ ኤንድ ጆን ዌንት ቱ ስኩል የሚለው እንደዚህ አንጠቀም። ሚ ኦብጀክት ፕሮናውን ስለሆነች መጨረሻ ላይ እንጂ እንደዚህ መጀመሪያ ላይ አንጠቀም። ስለዚህ ጆን ኤንድ አይ ነው የሚሆነው እዚህ ጋር ጆን ኤንድ አይ እንጂ ሚ ኤንድ ጆን አይሆንም። ኢች ኦፍ ዘ ስቱደንትስ ዌር ጊቭን። ስለዚህ ኢች የሚለው ሳብጀክታችን እዚህ ጋር ኢች ስለሆነ እዚህ ጋር ዘ ስቱደንትስ ዌር ሳይሆን እዚህ ጋር ወዝ ነው የምንጠቀመው። ወዝ ኢንስቴድ ኦፍ ዌር ዊ ዩዝ ወዝ። ዘ ኒውስ አር ሾኪንግ። ዘ ኒውስ ይሄ ዜና ማለት ነው። ስለዚህ አንድ ነገር ነው፣ ሲንጉላር ነው። ስለዚህ ዘ ኒውስ አር ሳይሆን ዘ ኒውስ ኢዝ ነው የሚሆነው። እዚህ ጋር ዘ ኒውስ ኢዝ ሾኪንግ ይሆናል። this is between the three of us this is between the three of us between የሚያገለግለው ለሁለት ነገሮች የሆነ ነገር ሁለት ነገሮች መካከል ሲሆን ነገር three ከሆነ ስለ among ነው የሚሆነው among not between among the three of us the amount of people is growing the amount ለማይቆጠር ነገር ነው። ስለዚህ እዚህ ጋር the amount ሳይሆን the number of ነው የሚሆነው instead of amount the number። እሺ he apologized me ሳይሆን he apologized እዚህ ጋር
ቱ ይገባል ማለት ነው። ሂ አፖሎጃይዝ ቱ ሚ ይሆናል ማለት ነው። ሂ ኢዝ አንግሪ ኦን ሚ እዚህ ጋር ሂ ኢዝ አንግሪ ኦን ሚ ሳይሆን እዚህ ጋር ሂ ኢዝ አንግሪ ዊዝ ሚ ነው የሚሆነው። እሺ ነምበር 16 ሂ ሜድ ኤ ኮምፕሊመንት አባውት ማይ ድሬስ ሂ ሜድ ኤ ኮምፕሊመንት ይችኛው ኮምፕሊመንት መሙያ ነው። ነገር ግን ፕሬዝ አድናቆት ከሆነ ኮምፕሊመንት እዚህ ጋር ያለችው ኢ አይ ትሆናለች ማለት ነው። ኮምፕሊመንት ስፔሊንጋችሁ ማለት ነው ፕሮናውንሴሽን አንድ አይነት ነው። ነገር ግን እዚህ ጋር ኢ የነበረችው አይ ይሆንና ኮምፕሊመንት ማለት ሙገሳ አድናቆት ይሆናል። እዚህ ጋር ግን መሙያ የሆነ ኮምፕሊመንት ማለት የሆነ ነገር የሆነ መሙያ ማለት ነው። ኮምፕሊመንት ማለት አይ ፕሪፈር ቲ ዛን ኮፊ አይ ፕሪፈር ቲ ዛን ኮፊ እዚህ ጋር ፕሪፈር የምትለዋ ቃል ዛን የምትለዋን አትወስድም። ቱ ነው የምንጠቀመው። አይ ፕሪፈር ቲ ቱ ኮፊ ቲኦ ቱ ነው የምንጠቀመው። ሂ ኢዝ ሞር ስማርተር ዛን ሂዝ ብራዘር ሂ ኢዝ ሞር ስማርተር ዛን ሂዝ ብራዘር እዚህ ጋር ስማርተር የሚለው ብቻ በቂ ነው። እዚህ ጋር ምንድነው ችግሩ? ሞር የሚለው አይጨመርም ማለት ነው። ሂ ራይዝስ ዘ ፍላግ ኤቭሪ ሞርኒንግ ሂ ራይዝስ ይሄ ራይዝ ማለት ወደ ላይ መውጣት ማለት ነው። ነገር ግን ማውጣት መስቀል ግን ምን ይባላል? ሬይዝ ነው የሚሆነው። ሂ ሬይዝስ ነው እንጂ ሂ ራይዝስ አይሆንም ማለት ነው። አይ አም ጉድ ኢን እንግሊሽ እዚህ ጋር ጉድ የሚለው ቃል ለስኪል ሲሆን ጉድ አት ነው እንጂ ኢን አይሆንም ማለት ነው። እሺ 22 this is very unique this is very unique ዩኒክ ማለት ምንም አይነት ብቸኛ ሃየር የሆነ ማለት ነው። ዩኒክ ማለት የተለየ ልዩ ስለሆነ ስለዚህ ቬሪ የሚለው አያስፈልግም። እዚህ ጋር ቬሪ አንልም። he is unique ብቻ ነው። neither of them are ready neither of them ማለት one of it ማለት ነው። ከሁለቱ ነገር ምንም የሆነ ነገር ስለዚህ neither of neither የሚለው ቃል ምን ይሆናል? are ሳይሆን neither of is ነው። neither of them is ready ይሆናል ማለት ነው። she has been born in 1990 she has been ሳይሆን እዚህ ጋር ችግሩ እዚህ ጋር she was born ነው እንጂ she has been አይሆንም ማለት ነው። she told me where was the school እዚህ ጋር ቀጥታ ነው የሚለው ስለዚህ she told me where the school was ነው። እዚህ ችግሩ ያለው እዚህ ጋር ነው። she told me where the school was ነው። he immigrated to Kenya ይሄ ወደ ኬንያ ተሰደደ ለማለት ስለሆነ ኢሚግሬትድ ሳይሆን እዚህ ጋር ያለችው እቺ አይ ወደ ኢ ትቀየራለች ማለት ነው። there is less people in the city less people ይሄ less ማለት is the comparative degree of little ስለዚህ የሊትል ደግሞ comparative degree of little ስለሆነ እኛ ግን people የሚቆጠር ስለሆነ few ነው እንጂ ወይ ደግሞ few እዚህ ጋር የሚሆነው ማለት fewer ነው እንጂ ለስ አይባልም። ለስ የሊትል ኮምፓራቲቭ ነው። ሊትል ደግሞ የምንጠቀመው ለአንካውንተብል ናውን ነው። ይሄኛው ፒፕል ግን ካውንተብል። ሺ ኢዝ ዲፍረንት ዛን ሳውን ሺ ኢዝ ዲፍረንት ፍሮም ነው የምንለው ማለት ነው። ሂ ሜሪድ ዶክተር ላስት ሂ ሜሪድ ዶክተር ይሄ ሴንቴንስ ምንም ችግር የለውም ራይት ነው ማለት ነው። ሂ ኢዝ ኤ ኦነስት ውመን ሺ ኢዝ ኤ ኦነስት ኤ ሳይሆን እዚህ ጋር አን ነው የምንለው አን ነው እንጂ ኤ ቢኮዝ ኦነስት የሚለው ምንድነው ቫውል የሆነ ሳውንድ ስላለው ማለት ነው። ሂ ኢዝ ዩዝድ ቱ ዌክ አፕ ኤርሊ እዚህ ጋር ሂ ኢዝ ከሆነ ዩዝድ ቱ ዌኪንግ አፕ ዌክ የሚለው አይኤንጂ ፎርም ይወስዳል ማለት ነው። አይ ሉክ ፎርዋርድ ቱ ሚት ዩ አይ ሉክ ፎርዋርድ ይሄኛው ሉክ ፎርዋርድ ቱ የምትለው ማለት ተወስዳለች። ሚቲንግ አይኤንጂ ነው የምትሆን አይ ሉክ ፎርዋርድ ቱ ሚቲንግ ዩ ትሆናለች ማለት ነው። ሺ አክትድ አስ ኢፍ ሺ ኢዝ ዘ ቦስ ሺ አክትድ አስ ኢፍ ሺ ኢዝ ዘ ቦስ እዚህ ጋር ሺ አክት ነው እያደረገች ሪሊ አይደለችም። ስለዚህ ሺ አክትድ አስ ኢፍ ሺ ዌር ሺ ወይ ደግሞ ሺ ዌር እዚህ ጋር ዌር እሺ ኢፍ አይ አም ዩ አይ ውድ አክሴፕት ኖት አይ አም ዩ ኢፍ አይ ዌር ዩ ኢፍ አይ ዌር ዩ አይ ውድ አክሴፕት አይ ውድ ራዘር ዩ ዶንት ስሞክ አይ ውድ ራዘር ዩ ዲድንት ስሞክ ኖት ዶንት didn't smoke. It is high time we go home. It is high time we went home. It's high time we went home. If I had money, I would have bought this one conditional type 3. So ziga I had. If I had money, I would have bought it. So ziga I had plus verb 3. እንደገና ሌላ ziga had ያለ ከዛ verb 3 ያስፈልጋል። I wish I was there. I wish I was there. No. For a wish we say I wish I were there. እሺ
in the end of the day. No, in the end. At the end of the day. At the end of the day. Okay. I wish I have a car. I wish I had a car. I wish I had a car. There is less people in the city. ቅድም ያለው እዚህ ጋር less ሳይሆን fewer ነው የሚሆነው. There is fewer people in the city. How does it look like? How does it look like? እዚህ ጋር how ሳይሆን what does it look like? What does it look like? I forgot my phone at home. I forgot ሳይሆን I left my phone at home. I left. Can you borrow me your book? መጽሐፍን ልታውሰኝ ትችላለህ? Can you lend me? or can I borrow በሚለው ይስተካከላል ማለት ነው።